ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ ቤተሰቦች ውድ የማያሾ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሆነ ተስፋ አደርጋለሁ። እንግዲህ ሁሌም እንደምላችሁ ላይክ፣ ሼር እና ሰብስክራይብ ብታደርጉልኝ ደስ ይለኛል። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ ከዚህ በፊት ወደ 5 ቪዲዮ ቻሌንጅ ላይ እንደነበርኩ ታውቃላችሁ። ቻሌንጅ ላይ ነበርኩኝ። እንግዲህ የሽንኩርት ውሃ፣ የሮዝመሪን ውሃ፣ የሩዝ ውሃ፣ የቁርንፉድ ውሃ እንደውም የቀረፋ ምናምን ውሃ እያደረኩኝ ስሰራ ቆይቻለሁ። እሱን እነዛን የሽንኩርት ውሃ ምናምን ሰርቼ ከተቀባው በኋላ ፀጉራችን የመድረቅ ባህሪ አለው። ስለዚህ እሱን መቀባት ብቻ ሳይሆን የሚያለሰልስ በደንብ ፀጉር የሚያሳድግ የሚያፋፋ ሌላ ዘይት ወይ ደግሞ ቅባት ደግሞ መስራት ይኖርብናል ማለት ነው። ስለዚህ ሁሌም አሳያለሁ እያልኩኝ ቻሌንጁ ላይ ብቻ ነበረ ትኩረት ያደረኩት። ስለዚህ የሽንኩርት ውሃ ከተቀባን በኋላ የሩዝ ውሃ እንደውም ደግሞ የሩዝ መሪኖ ውሃ ምናምን ከተቀባን በኋላ ፀጉራችን ላይ ደግሞ ቅባት መቀባት አለብን። ስለዚህ እሱን እንዴት እንደምንሰራ ነው ዛሬ የማሳያችሁ። ዛሬ የተጠቀምኩት ቁርንፉድ፣ ጥቁር አዝሙድ፣ ሀብሽና የሮዝመሪኖ ቅጠል። እኔ ሁሌም የሮዝመሪኖ ቅጠል ሁሌም እርጥቡን ነው የምጠቀመው። ምክንያቱም ደረቁም ይሆናል፣ ግን ቢገኝ አሪፍ የሚሆነው እርጥቡ ቢሆን ነው። ስለዚህ ፀጉራችን እንግዲህ የሽንኩርት ውሃ፣ የሩዝ ውሃ ቅድም እንዳልኳችሁ መደጋገም እንዳይሆንብኝ የቁርንፉድ ውሃ ምናምን ስንቀባ ጥቅም አለው፣ ያሳድጋል፣ ያፋፋል። ግን በዛው ልክ ደግሞ ስለሚያደርቀው በኋላ ግዴታ ቅባት መቀባት አለብን ማለት ነው። ስለዚህ ዛሬ በቅባት መልክ ደግሞ በቁርንፉድ፣ በሀብሽና በሮዝመሪኖ ቅጠል እንደሁም ደግሞ በሮዝመሪኖ ቅጠል አድርጌ በጥቁር አዝሙድ አድርጌ እንዴት እንደምሰራ ነው ማሳያችሁ። እንግዲህ ይሄን አራቱን ግብአት አንድ ላይ ትንሽ ምጣድ ላይ ሞቅ አረጋለሁኝ። በደንብ ማረር የለበትም፣ ሞቅ ብቻ ነው። ከዛ ሞቅ ካረኩ በኋላ ሸርከት አረጋለሁ በመፍጫ ማለት ነው። ሸርከት ካረኩ በኋላ በጣም መድቀቅ የለበትም። ሸርከት ካረኩ በኋላ መጥበሻዬ ላይ አርጌ እኔ ዛሬ የተጠቀምኩት የምግብ ዘይትና ኦሊቭ ኦይል የተጠቀምኩት ማለት ነው። ማለትም የወይራ ዘይት ነው የተጠቀምኩት። ይሄን ሁለቱን አርጌ ዘይቱን መጥበሻ ላይ ትንሽ ነው ሞቅ ማረገው ማለት ነው። ትንሽ አረፋ እስኪወጣ ብቻ ማለት ነው። ከፈላ የምናገኘው ጥቅም ስለሚጠፋ ሞቅ ብቻ ነው የምናደርገው። ሞቅ ብቻ ስናደርግ ይብላላል ማለት ነው። ከዛ በኋላ ክዳን ባለው እቃ እናደርጋለን። ትንሽ አረፋ አለው። ልክ አረፋ ሲያወጣ ነው የምናወርደው ማለት ነው። ከዛ ትንሽ የቅመም ቅመም አይደለ እንግዲህ ጥቁር አዝሙድ፣ ሀብሽ፣ ቁርንፉድ፣ የሮዝመሪኖ ቅጠል ለምግብ የምንጠቀመው ነገር አይደል። ትንሽ የሚረብሽ እንትን አለው፣ የሚረብሽ ሽታ አለው። ያንን የሚረብሽ ሽታ ደግሞ እንዲጠፋ የሚያደርግልን ደግሞ ሮዝመሪኖ አለ። ስለዚህ ይሄ አሁን የሰራሁት ቅባት የሮዝመሪኖ ቅጠል ነው የምለው እንጂ እንደዚህ ቅመማ ቅመም እየሸተተን የምንሄድ አይነት ቅባት አይደለም። ስለዚህ ተቀብተን እንኳን ብንተው ተቀብተን እንኳን ለረጅም ጊዜ ራሱ ቁጭ ብናደርግ ምንም ችግር የለውም ማለት ነው። ከዛ በኋላ እንደምታዩት ቅባቱን ክዳን ባለው እቃ አድርጌ ለ3 ቀን አቆየዋለሁ ማለት ነው። ከ3 ቀን በኋላ ይሄንን ይመስላል እንደምታዩት። ከዛ በኋላ ወደምቀባበት እቃ አደርጓለሁ ማለት ነው። ወደምቀባበት እቃ ሳደርግ ደግሞ ድጋሚ አሁንም ሮዝመሪኖ እርጥቡን ከግቢ ቆርጬ አደርግበታለሁ። በጣም እንደውም ትልቁ ነገር እኔ ደስ የሚለኝ
ይሄ ነው በቃ ሮዝመሪ ነው በቃ ሽታው ሮዝመሪ ነው የምለው እንጂ እንደዚህ የቅመማ ቅመም እንደዚህ የዳቦ ቅመም እየሸተተን የምንሄድበት አይደለም ማለት ነው የሀገሬ ልጆች። ከዛ በሻይ መጥለያ መጥለል ይቻላል፣ ግን የሻይ መጥለያ ይሄ ትንሽ የደቀቀብን ነገር አለ አይደለ? ሸርከት ስናደርግ ስንፈጭ እሱ ወደ ታች እንዲገባ ያደርጋል የሻይ ማጥለያ ማለት ነው። ስለዚህ እኔ በነጭ ጨርቅ በንጹህ ጨርቅ ነው፣ ይሄ ፎጣ ነው፣ ትንሽዬ ፎጣ ቆርጬ አዘጋጅቻለሁ። ምክንያቱም ምንም ነገር ወደ ውስጥ እንዳይገባ ያደርግልናል። ከዛ ንጹህ ዘይት በቃ ንጹህ አሪፍ ዘይት ሆኖልን እንዲወጣ ነው የሚያደርገው ማለት ነው የሀገሬ ልጆች። ከዛ በኋላ እንግዲህ እንደምታዩት አጥልዬ ወደምቀባው እቃ አደርጋለሁ ማለት ነው። ይሄንን ሁሌም ስንጠቀም እንግዲህ አንደኛ እንግዲህ ፀጉር ማሳደግ ማለት ቅላችን ብቻ አይደለም፣ የቅላችንን ጤንነት መጠበቅ ብቻ ሳይሆን አገዳውን ነው ትልቁ ዋናው ነገር ማለት ነው። አገዳውን ስንጠብቅ እሱ እንዳይሰባበር ከጠበቀን ከስር ደግሞ ተፈጥሮ ራሱ ፀጉርን ያበቅላል፣ ፀጉርን ያሳድጋል። ስለዚህ እኛ በደንብ መጠበቅ ያለብን ለምሳሌ ቀለም ስንቀባ እንዴት ነው? ቀለም ከተቀባም በኋላ ከስር ጥቁሩ ይወጣል፣ ከላይ ደግሞ ቀለሙ ወደ ውጭ እየወጣው ይሄዳል አይደል? ያ ማለት ጫፍ ላይ ፀጉራችን እየተቆራረጠ በተለያየ ምክንያት እየተቆራረጠ እየሄደ ነው ማለት ነው ፀጉራችን። ስለዚህ ምንድነው የምናደርገው? አገዳውን በደንብ መጠበቅ አለብን። ስለዚህ በምንቀባበት ጊዜ እንደዚህ አይነት ነገሮችን እኔ በሹሩባ ላይ አድርጌ ነው የምቀባው፣ ምክንያቱም እንደዛ ነው የምመቸኝ። እናንተ ግን እንደዚሁ መቀባት ትችላላችሁ። እኔ ግን ሹሩባ ላይ አድርጌ ስቀባ ነው በጣም የሚስማማኝ ማለት ነው። እናንተ ደግሞ ፈታችሁ መቀባት ትችላላችሁ፣ ልዩነት የለውም። ግን እኔ እንደዚህ ነው በቃ ውስጡ ሲቀመጥ ቅባቱ ሹሩባ ከተሰራው ቅባቱ ውስጥ ነው የሚቀመጠው። ስለዚህ እንደዛ ነው የሚመቸኝ፣ ጥቅሙ የሚያገኙት እንደዛ ነው ማለት ነው። ስለዚህ አገዳውን በደንብ አድርገን እንዳይሰባበር እኔ አሁን ሁሌም ሹሩባ ነው የሚሰራው። ፀጉሬ ሳልሰራ ቁጭ ካረኩ ይበጣጠሳል፣ ይሰባበራል፣ በቃ ከጥቅም ውጪ ነው የሚሆነው። ስለዚህ ሹሩባ እየተሰራው ነው እንደዚህ የሚቀባው ማለት ነው። እንግዲህ የሀበሽ ጥቁር አዝሙድ፣ ቁርንፉድ እንዲሁም ሮዝመሪ ነው አራቱ ዋና ነገሮች ናቸው ለፀጉራችን የሚያስፈልጉ ማለት ነው። በውሃ መልክም ሰርተናል። እንደውም ደግሞ አሁን በቅባት መልክም ደግሞ ግዴታ ስለሚያስፈልግ ፀጉራችን ደግሞ በደንብ ቅባት ማግኘት ስላለበት፣ ማደግ ስላለበት፣ መፋፋት ስላለበት እንግዲህ ቻሌንጁን ከጨረስኩ በኋላ ፀጉሬን አሳያችኋለሁ። ሰርፕራይዝ ነው ማድረጋችሁ ብዬ ነው እስከዛሬ ያላሳየኋችሁ። ስለዚህ በጣም በሚገርም ሁኔታ የሚጠቅመን ቅባት ነው። ይሄንን ቅባት ሁላችሁም ቤት ውስጥ ተጠቅማችሁ ንገሩኝ። በጣም ምርጥ በቃ እኔ ለራሴ የተጠቀምኩበት ለውጥ ያገኘሁበት ነው። ዝም ብዬ ሰርቼ የማቀርብላችሁ ሳይሆን ራሴ እየተቀባው ለውጥ አግኝቼ ነው ለእናንተ የምሰራላችሁ ማለት ነው። ብትቀቡ በጣም ትጠቀማላችሁ። ብዙ ገንዘብ ራሱ ከዚህ በላይ እናወጣለን። እንግዲህ ሁሌም እንደምለው ውሃ መጠጣት አለብን። ለፀጉራችን ወሳኝ ነገር ነው ውሃ መጠጣት። እንደዛ እያደረግን ፀጉራችን ማሳደግ ነው ያለብን ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። በሚቀጥለው ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ። ሁላችሁም ላይክ፣ ሼር እና ሰብስክራይብ ብታደርጉልኝ ደስ ይለኛል። እንግዲህ ቅንነት ለራስ ነው። መልካም ጊዜ ይሁንላችሁ። ባይ ባይ።